በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማዕደ አብርሃምን የባረኩ ቅዱስ ይባርኩልን። እኛንም ባላቀርበናልና ይሄ የሌላቸው ወገኖቻችንን ደግሞ በምህረቱና በቸርነቱ አምላካችን መድኃኒዓለም ኢየሱስ ክርስቶስ ይመግብልን። አቡነ ዘበሰማያት በረከተ አብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምህረቱ ይዘከረን አመታችን ምሳቱ ያስተምረን ለሰብሖተ ስሙ ያንቃሐነ ወበአምልኮቱ ያጽናነ ወትረ በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ ጠባቂ መልአክ ታዳጊ ሰማዕት መድኃኒዓለም ኢየሱስ ክርስቶስ አያሳጣን፣ በሰላም እንደዋለ በሰላም ያሳድረን። የበላነውን ከስጋችን የጠጣነውን ከደማችን ያዋህድልን። እኛ በልተን ጠጥተን ተርፎናልና ይሄ የሌላቸው ወገኖቻችንን ደግሞ በምህረትና በቸርነቱ ይመግብልን፣ ያጥግብልን። አምላካችን እግዚአብሔርን እንዲህ ብለን እናመሰግናለን። አባታችን የስብሐት በእንተ አቡነ አብ ሶስት ጊዜ ነው የሚበላሽ። ያው ዛሬም እንደተለመደው ጥያቄ አለኝ። ምንድነው? ተቃጠውናሽ ተቀምጬ ቀጥላለሁ። በጣም ጥሩ። እንግዲህ በቀደም በለቀቅነው ቪዲዮ የተነሱ ብዙ ጥያቄዎች አሉ። አይተዋል አንተ? ያው አብዛኛው ኮሜንት የነበረው ስብሐት ሳትሉ ተነሳችሁ ስብሐት አላላችሁ ምንም ሲባል የነበረው የሰው ልጅ አይደለም በልቶ ጠግቦ ጠጥቶ ተነስቶ ይቅርና በሃይማኖታችን የምናውቀው የሰው ልጅ በነገሮች ሁሉ ያመስግን ነው የሚባለው አይደለ? ስለዚህ ስንተኛም ስንነሳም በነገሮች ሁሉ እናመሰግናለን እንኳን በልተን ስንነሳ ይቅርና። በጣም ጥሩ። ስለዚህ አሁን ከዚህ ጋር ተያይዞ እንድትረዳኝ የምፈልገው አንደኛ በእንተ አቡነ አብ ተብሎ 3 ጊዜ ለምን ይቆረሳል? የመጀመሪያው ግን መሆን ያለበት ስብሐት ለምንድን ነው የምንለው የሚለው እስኪ ትንሽ ንገረኝ። ስብሐት የምንለው ለምንድን ነው ስንል ከደራሲው ብንጀምር ጥሩ ነው። በብዙ ትውፊት አለ። ስብሐትን የደረሱት አባ ጊዮርጊስ ዘጋስጫ ናቸው። ንስግድንና ስብሐትን የደረሱት። ግን ለምንድን ነው ስብሐት የምንለው? መጀመሪያ ከመብላት በፊትም እናመሰግናለን እግዚአብሔርን፣ ከመብላት በኋላም እናመሰግናለን። ይሄንን ከምንድን ነው የምናገኘው? ካለ መጽሐፍ ቅዱሳዊ። ከዚህ በፊትም እንዳልኩት ቤተክርስቲያን ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ የምናደርገው ነገር ምንም ነገር የለም። ስለዚህ ከመብላት በፊት እንድናመሰግን ምን ያዛል ስንል እንደው ከመጀመሪያው ከኦሪት ዘኍልቍ ብንጀምር ኦሪት ዘኍልቍ ላይ እስራኤል ከአለቱ ያፈለቁትን ምንጭ ጠጥተው እግዚአብሔርን ሳያመሰግኑ ጠጡት ይላል። ሙሴና አሮን እግዚአብሔርን ሳያመሰግኑ ሰጧቸው ምግቡን። ሌላ ጊዜ ንሰብሖ እያሉ እያመሰገኑ ነው የሚመገቡት። እና የዚያን ቀን ግን ህዝቡ አናዷቸው ስለነበረ ሳያመሰግኑ ሰጧቸው። እና በዚህ ሰዓት እግዚአብሔር ምን አላቸው? ታያታለህ እንጂ አትገባባትም፣ ሙሴንም አንተንም ምድረ ርስትን አትገባም አለው። አንድ ይሄ እግዚአብሔርን ማመስገን ለሰጠን ምግብ እንደሚገባ ያሳየናል። አመስግነን እንድንገባ። ሁለተኛ በኦሪት ዘዳግም ምዕራፍ 8 ላይ እስራኤልን በህጌ ብትኖሩ በትእዛዜ ብትኖሩ ብሎ እግዚአብሔር ያዘዛቸውን ትእዛዛት እየፈጸሙ እንዲኖሩ እና የሚያጡት ነገር እንደሌለ ከነገራቸው በኋላ ትበላለህ፣ ትጠግባለህ፣ ትጠጣማለህ፣ ትረካለህ፣ እግዚአብሔር ሁሉን ይሰጥሃል፣ ነገር ግን በልተህ ጠጥተህ እግዚአብሔርን አመስግነው ይላል። ይሄ ከብሉይ ኪዳን ያገኘ ነው፣ መጽሐፍ ቅዱሳዊ ነው። እንደውም ምንድን ነው የሚለው? የሰው ልጅ የሚኖረው እዛው ኦሪት ዘዳግም ምዕራፍ 8 ላይ የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር ነው ብሎ ነግሯቸዋል። ስለዚህ ምስጋናና እንጀራ የማይለያዩ ናቸው ማለት ነው። ሁለተኛ የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ አምላካችን መድኃኒዓለም ኢየሱስ ክርስቶስ ህብስቱን ባርኮ ይህ ስጋዬ ነው፣ ወይኑንም ባርኮ ይህ ደሜ ነው፣ ይህ የአዲስ ኪዳን ደሜና የአዲስ ኪዳን ስጋዬ ነው ብሎ የአዲስ ኪዳን ቃል ኪዳን ነው ብሎ ከሰጣቸው በኋላ
ዘምረው አመስግነው ወደ ተራራ ወጡ ይላል። ምን ብለው ወጡ ነው የሚለው? ከበሉ ከጠጡ በኋላ አመስግነው ዘምረው ወደ ተራራ ወደ ደብረ ዘይት ወጡ ይላል። ሁለት ሌላኛው የማርቆስ ወንጌል ምዕራፍ 14 ቁጥር 26 ላይ ጌታችን አምላካችን አሁንም ይህን ቃል ነው ማርቆስ ደግሞ የጻፈው ይሄ ስጋዬ ነው ይህም ደሜ ነው ብሉ ሁላችሁ ብሉ ጠጡ ብሎ ከሰጣቸው በኋላ ዘምረው አመስግነው ወደ ደብረ ዘይት ወጡ ይላል። ይሄ አሁን ከበላን በኋላ መጸለይ እንዲያስፈልግ መጸለይ ማመስገን እንደሚያስፈልግ ይነግረናል። ከመብላታችንም በፊት ማመስገን እንዳለብን ያስተምረናል። ሁለተኛ የማቴዎስ ወንጌል ከመብላት በፊት ማመስገን እንዲገባ የማቴዎስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አንስቶ ባርኮ አመስግኖ ሰጣቸው። ምን ብሎ ሰጣቸው? ባርኮ አመስግኖ። መጀመሪያ ማመስገን መጽሐፍ ቅዱሳዊ ነው። ከበሉ በኋላ ማመስገን መጽሐፍ ቅዱሳዊ ነው። ይሄንን እንዴት አየን? በመጽሐፍ ቅዱስ አየናል። ስለዚህ እኛ ኦርቶዶክሳውያን የማን ተከታዮች ነን? የክርስቶስ ተከታዮች ነን። ክርስቶስን ነው የምናመልከው። ስለዚህ ክርስቶስን ስናመልክ ከመብላታችን በፊት አቡነ ዘበሰማያት ይህንን ማዕድ የሰጠህን አንተ ነህና ከስጋችን እንዲዋሃድ ከደማችን እንዲዋሃድ በልተን እንድንጠግብ ጠጥተን እንድንረካ አንተ ነህ ከኛ ጋር የበላነው ለጤና እንዲሆነን የጠጣነው ለጤና እንዲሆነን። አብዛኛው ሰው ለዚያ ነው እኮ በተለያየ ህመም ይሰቃያል። ለምን? ጸልዩ አይበላም። ስለዚህ ልጆቻችንም ቤተሰባችንም በዚህ መልኩ እንዲሄዱ ወንጌልን በተግባር አባቶቻችን ያስተምሩናል ማለት ነው። ያስተምሩናል። ስለዚህ በዚህ መልኩ ቤተክርስቲያናችን ስርዓቱን ታስኬዳለች ማለት ነው። ሌላው ቅድም መጀመሪያ ላይ እንደመጠየቅ ያልሽኝ ምንድነው 3 ጊዜ የምንበላው በእንተ አቡነ አቢብ የሚባልበት ምክንያት ነው። በጣም ትልቅ ነገር ነው። ቅድም እንዳልኩት የቅዱሳን ገድላቸው ቃል ኪዳናቸው ይለያያል፣ በጣም ይለያያል። እግዚአብሔር አምላካችን ለቅዱሳን ቃል ኪዳን ሲሰጣቸው በተለያየ መልኩ ተጋድሏቸውም የተለያየ ነው፣ ቃል ኪዳናቸው የተለያየ ነው እና ለአቡነ አቢብ ማለት ጻድቅ ሰማዕት ናቸው። ለእሳቸው ደግሞ የሰጣቸው ቃል ኪዳን በጣም የሚገርመው በስምህ አላቸው። በስምህ ምግብ ከበላ በኋላ ከጠገበ በኋላ በስምህ 3 ጊዜ ወይም 7 ጊዜ እየቆረሰ ቢበላ እኔ ኃጢአቱን ይቅርለታለሁ ብሎ ቃል ገብቶላቸዋል። ያንን ቃል ኪዳን አስበን እኛ በእንተ አቡነ አቢብ እያልን እንቀምሳለን ማለት ነው። ያንን አስበን ይቆየን ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን የምንሰራውን ነገር ከወደዳችሁትና እናንተ ከተማራችሁበት ሌሎች እንዲማሩበት ለሌሎች እንዲደርስ ፎሎ በማድረግ ሼር በማድረግ ይተባበሩናል ተስፋ እናደርጋለን። መልካም ፎሎ አድርጉት።